ቆይ አሁን አንተ ግን መች ነው ሳምሪ ላይ ችት ማድረግን የምታቆም? ያልገባህ ነገር ምን መሰለህ? ታናሽ ወንድሜ ራሷን አትጠብቅ። ኦፍኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘገው። በልና ኔደሽ የአንተዋ እኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አዎ አየሁልህ። ቤትን ገነት፣ ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናት አንድ የኔን ጽድት ያለችውን ሚስቴን ላሳይ። ምሳ ተዘጋጅቶ አይጠብቅህም እንዴ? እኛ ቤት ሰራተኛዋ ዘመር ጥየጋ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩህ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት። መጣሽቶ ተረድቼ ጽድት ያለች። የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል። አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብሎ ሁሌም እንድናገኛቸው እንፈልጋለን። ያኔ እንደዛ ሆኖ የምናገኛቸው ያለምንም ሀሳብ እናቶቻቸው ጋር ስለሚኖሩ ነበር። አሁን ግን እነሱ ራሱ እናት ሆነዋል። ያ ማለት ኃላፊነት አለባቸው። እስኪ እናንተም የሚሰማችሁን በኮሜንት አስቀምጡልን። ቲክቶክ ክሬቲቭ አዋርድ ሀሳባችሁን አስቀምጡልን። አንተ ግን መች ነው ሳምሪ ላይ ችት ማድረግን የምታቆመው? ያልገባህ ነገር ምን